ለገሰት አይነ ስባና ዞማለሽ አንዲሽ ልጅ ጫፎ እንደነከት ተይ በቃ ህይወቴ ልኖርበት እንደ ከህይወቴ ውጭልኝ ተውኩሽ እኮ አይደለ የሚገባ አይነት ሰው ስላሉ አግባኝ ብለው ሴት ልጅ መጥቶ እስኪጣየቀ ቆመህ ማርያም ምንም በነገርሽ ላይ ማነው ስርዓት የላችሁም እንዴ? ማነው? አቤት እኔ ነኝ። ወይ አቤት መግባት ፈልጌ ነበር። አትገቢም? ስለማትገቢ ነው። ለምን አትገቢም? ለምን የምትገቢው? ላርፍ ነው። ማረፍ ፈልጌ ልገባ። ምን ስለሆንሽ ነው የምታርፊው? ዳክሞኝ ስለመጣሁ ከመንገድ ላርፍ ልገባ ነው። አትገቢም? አብረሽ አትገቢም ማለት ነው። አትገቢም እንዴ? ምን ይሁን ከና ጨራሽ ተቆልፍ አብረሽ ሰርበት አንተ አሴት ረፊ አብረሽ አሁን መግባት ትችላለሽ። ለምን እንዳልገባ ይፈልጋው አሁን መግባት ትችላለሽ። ለምን አትገቢም? አሁን ማረፍ ፈልጌያለሁ ልገባ ነው። ለምን እንደምትገቢው? ዳክሞኝ ላርፍ እኮ አታርፊም። ለምን እንደምታርፊው? ምን ሆነሽ ነው የምታርፊው? ደከመኝ። ኧረ እባክሽ በጣም አብሽ ለምን ነው ጭቅጭቅ እንድንፈታ? ምንድን ነው እያልሽኝ ያለሽው? በሩን ክፈትልኝ። ለምን ነው የምከፍተው? ማረፍ ፈልጌ። አይ አልከፍተውም። ለምን ነው አልከፍትም የምትለው? መፍትሄ አይደለ? መፍትሄ አይደለ? መፍትሄ ነው። እርግጠኛ ነህ? አዎ እኮ ምክንያቱም ማወቅ ፈልጋለሁ። እንዴ አንቺ ምክንያቱም የማወቅ መብት የለሽም። ያው ይሄ መብቴ ነው፣ አንቺ መብትሽ አይደለም ምናምን መብትና ግዴታውን ትተውና አሁን በሩን ትከፍትልኛለህ ወይም ደግሞ ማከፍትበት ምክንያት ትነግረኛለህ። እንዴ ለማንም የማብራራት መብት የለኝም። በቃ ማለት ግዴታ የለብኝም ለማንም የማብራራት መብትና ግዴታ እዛው ተው። አሁን በሩን ወይ ክፈትልኝ ወይም ማከፍትበት ምክንያት ንገረኝ። ሁለቱንም ላንቺ አልነግርሽም። በጣም ጥሩ ሰው እንዳለ አውቃለሁ። እዛው በርገንጂ እጠብቃለሁ። ወደ አትሄጂም። ለምን የምትሄጂው? ወደዛ ለምን የምትሄጂው? ለምንድን ነው የምትሄጂው? ምክንያቱም በርጋ የሚወጣውን ሰው ማናገር ስለምፈልግ። ስሚኝ፣ ምንም መብት የለሽም የማናገር። ወይኔ አብረሽ መብት ምናምን አትበልብኝ እንዴ! እንጂ እወድሻለሁ። ሌላ ማብራር አልፈልግም። ሐሴት አሳልፈኝ። ስነስርዓት ለምን አይኖርሽ? ይሄንን ውስጥ ላለችው ትሰጣታለህ። ግን ስትወጣ አይነስ ባና ዞማለሽ አንዲሽ ልጅ ጫፎ እንደነከት ኧረ እባክህ ጭራሽ ለሷ እየተቆረቆርክ ለምን ነው? ቆይ ስነስርዓት ይኖርሽ። የምሬን ነው የምልሽ። ስርዓት እንዲኖርሽ እኮ አሳልፈኝ። በቃ ስሚ፣ አሳልፈኝ ልቀመጥበት። ቆይ አልፈልግም ብለሽ ጥለሽኝ ሄድሽ። አንቺ ሰው ምንድነው? በቃ ዞር በሉልኝ ሁላችሁም። አልፈልግም። በቃ አሳልፈኝ። ቆይ አንቺ ተልደቀሽ ምን አንጨረጨረሽ? አንቺ ማለት የተንጨረጨርኩ ነው እንደሚመስል። ከዚህ በላይ ምን ቧጥ ልቅት ያለሽ እንዴ? እንዴ ያውልህ ስለ ቧጥ አንቺ ትመሽ ጥለሽኝ ሄድሽ። ምን አገባ? የምን አምባገነንነት ነው ይሄ? ረጋቢ መጀመሪያ አልረጋጋም እኮ በቃ ካልተረጋጋሽ ታስወጣልኛለህ። ታስወጣልኝ ነው አትወጣ። እሺ እኔ አስወጣታለሁ። አሴት ቁልፉን ስጠኝ። አብረን ስሚኝ አንዴ። ሌላ ግርግር አልፈልግም። ቁልፉን እኮ አንዴ ስሚኝ። ይኸውልሽ እዚህ ልጅ መጥቶ የመበጥበጥ የመጮህ መብት የለሽም። እሱን አሳይሃለሁ። ማን ስለሆንሽ ነው የምታሳይኝ? እኮ እንዳሳይህ ማንነቴን እንዳሳይህ እድል ነው ስጠኝ። እድሉን አልሰጥሽም አብርሽ። እኔ አሁን መጨቃጨቅ አልፈልግም። አሳልፈኝ። አንድ ጥያቄ ልጠይቅሽ። ወይኔ አልፈለግሽኝም። አንቺ ሌላ ሰው ልታገቢ ነው አይደለ? አዎ በቃ ምንም ስለኔ የሚመለከትሽ ነገር የለም። እዚህ ቤት ማን ገባ ማን ወጣ ምናምን ማለት መብት ምንም ነገር የለሽ። እሱን አሳይሃለሁ። ምንም ችግር የለውም። ምንም መብት የለም። አንቺ ማን ነሽ? ሐሴት ብዙ ማለት እኔ ሞታ ራሱ የኔን ስም እንደማትረሳው በደንብ አውቃለሁ። ማነሽ የሚያባብል ደረጃ እንደማለት ረስቼሻለሁ። ማነሽ? በጣም ጎበዝ ማነሽ? እናቴ ስርዓትም አይኖርሽ። አይ ነው እናት የእናትህን ቦታ ባልተካም እናትህ እንደሆንኩ ብዙ ጊዜ ነግረኸኛል። የእናቴን ጫፏ ላይ እንደዛ ደርሽባትም። ጫፏ ላይ እንደዛ ደርሽባት። እሺ አሁን እሱ ክርክር አያስፈልግም። ታስወጣታለህ። እኔ ላስወጣት። እሷ ከምትወጣ አንቺ ብትወጪ ይቀለኛል። ገባሽ አይደለ? ምክንያቱም በቅርቡ ሰርግ ስላለብሽ በእናትሽ ፕሮቶኮልሽን አታበላሽ። ሂጂ። በቅርቡ ሰርግ ስላለብኝ ደክሞኛል። ላርፍ ነው የመጣሁት። ታስወጣልኛለህ? አታስወጣልኝ? አንድ ነገር ልንገርሽ ለመጨረሻ እንዲሆንሽ አትወጣም። እሺ አሳይሃለሁ። አትዘርበልኝ። ሂጂ ሂጂ። አትችልም። እንዳታወሪያት እሺ። ዝም ብለሽ አርፈሽ ቁጭ በይ።
በነገርሽ ላይ ማለት ነው እሷ ካንቺ ጋር መጫጫህ ግዴታ የለባትም። ገባሽ አይደለ? ስትፈልግ ታወራሻለች፣ ካልፈለገች አታወራሽ። ይሄንን ነው የምነግርሽ። ስለዚህ አትጨቅጭቂያት ልጅቷን። እኔ ስለምፈልግ ታወራኛለች። ስሚ አንድ ነገር ልንገርሽ፣ እዚህ ቤት መጥቶ የመበጥበጥ ምንም መብት የለሽም። አሁንም እየጠየኩሽ ነው። ውጪ ነኝ። ነይ ውጪ። ጊዜ ትሰጣለህ እንጂ አልወጣም። ነይ ውጪ። ሀሴት ነይ ውጪልኝ። ለምንድን ነው ጊዜን የምታበላሽብኝ? አልወጣም። ጊዜን ለምንድን ነው የምታበላሽብኝ? አበላሻለሁ። አበላሽብሃለሁ። ምንድን ነው? አሳይሃለሁ። አሃ ነይ ውጪልኝ። አልወጣም። ነው የማትወጪው? በእናትሽ አትመጪውና ለምንድን ነው የማትወጪው? ምን ማለት ነው? ጊዜ ይፈጃል እንጂ እሷን ሳላገኝ ወይኔ። ቆይ ማን እንትን ያለሽ? ምንም አገባ። ለምን ደግሞ አታስቀምጪው? ሀሴት አብርሃም አታሳብደኝ፣ አታሳብደኝ። አምጣው ስልኩን አምጣው እኮ ተረጋጊ፣ እኮ ተረጋጊ ሀሴት። መሄድ ነበር ስጠብቅ ነበር። ምን እያልሽ ነው? መቼስ ዛሬ የተጀመረ ግንኙነት እንደማይሆን ግልጽ ነው። የትኛው ግንኙነት? ገባሽ አይደለ? ሁሉም ሰው ምንም አይነት ክህደት ቢፈጸምበት አማራጮች አሉት አይደለ? ጥሩ አታሳብደኝ አንተ ሰውዬ፣ በቃ አሁን ክፈትልኝ። በነገርሽ ላይ ከዚህ ቀደም ማለት ነው ጓደኞቼ ሴት ብትሄድ ሴት ትመጣለች ሲሉ አላምንም ነበረ። ገባሽ አይደለ? አሁን ግን ሴት ብትሄድ ሴት እንደምትመጣ አወኩኝ። ደግሞ እናቴ ነች። አይ ላቭ ዩ። ገባሽ? አንዴ በነገርሽ ላይ ሴት አትጨቃጨቂ። ልጠብቃት ልጅቷን አይደል? ልጠብቃት። አብርሃም ሌላ ወዘገብ ውስጥ አጥፍተህ ክፈትልኝ በሩን። ምንድን ነው? ተረጋግተሽ ለምን ማለትም አትችይም? ቆይ በንግግር አታምኚም? በጣም ተረጋግቻለሁ። በንግግር ስለማምን ነው። ወጣት አናግረኝ። ይኸውልሽ አንቺ የመጥሪያ ካርድ ሰጠሽኝ አይደለ? የሰርግ እኔም በቅርቡ የሰርግ ካርድ ሰጥሻለሁ። ጥሩ የሰርግ ካርድን እቀበላለሁ። ግን እኔ እሱን ይዤው መጥቼ ክፍሌ ነው ምናምን ውጣ አላልኩህም። ስለዚህ ክፈት። እንዲህ ነው እንዲህ ያልከኝ መኮንን አለ። አንዴ ልቀቂኝ። ና ክፈተው። ብዬሽ ነው የምጮኸው። ልቀቂኝ። እንደፈለግህ የመጮህ መብትን አልጋፋም። እንዴ አልፈለግሽኝም አይደለም እንዴ? ለምን ምን አንጨረጨረሽ? አትፈልጊኝማ? ሌላ ባል አለሽ አይደለ? ፍቅረኛ አለሽ አይደለ? ለምን አትይኝም? እኔን ተይኝ በቃ ህይወቴን ልኖርበት። እንዴ ከህይወቴ ውጭልኝ። ተውኩሽ እኮ አይደለ እንዴ? ተውኩሽ። ስተውሽ ተተይ እንዴ በግድ ነው። እኔ በቃ ድሮም በቃ የጣሉትን ሰው ሲያነሳበት አይወድም። ደስተኛ ሆንኩኛ በአንቺ ፍቅር እንደዚህ ነጠላ ዘግዝቄ አብስጤ ጎመን ቀቅዬ ምናምን ድል ነበር የፈለግሽው። በፍጹም አይደለም። ገባሽ አይደለ? እንኳን አንቺ ማለት ነው ሐምሌና ነሐሴ መሄዳል። ሂጂ። አንተ ምንድን ነው እንደዚህ ጥጋብ የሚል? ጥጋብ አላለኝም። አንቺሽ ጥጋብ ብሎሽ ማለት ነው ድህነቴን ንቀሽ ሄድሽው። ድሀ ስለሆንኩ ነው ንቀሽኝ ሄድሽው። በጣም በቃ ያንተም የምን ጊዜ ማስፈራራት ድሀ ስለሆንኩ ነው። ምን ለመስራት ሞክር። ዝም ብለህ ድሀ ማንም ድሀ ነው። ለመስራት ለመለውጣት ሞክሩ ነው። ድሀ ስለሆንኩኝ የሆነ ነገር ሲያደናቅፈ ድሀ ስለሆንኩኝ ትንሽ ሲል ድሀ ስለሆንኩኝ ጥሎ ሲሄዱ ድሀ ስለሆንኩኝ። በነገራችን ለምንድን ነው አንተ ራስን በጣም ነገሮችን ምንም ነገር ሲፈጠር ከድህነት ጋር የምታያይዘው? የኔ ቆንጆ በቅርቡ ደግሞ ለአንቺ ማለት ነው ሰርቼ ማንነቴን ያሳይሻለሁ የኔ ውድ። በነገርሽ ላይ የኔ ቆንጆ ታውቂያለሽ አይደል? ለአንቺ ማለት ነው። ምን ሆነሽ ነው? አንዴ ምን ሆነሽ ነው? አስት ውስጥ አለች አይደል? እንዴ ምን ነው ከሰው ጋር የምታወራው? አውራት። አሁንማ አንቺ ትበጠብጫታለሽ። ገመችሽን ብገዛልሽ ይሻላል ወይስ ጎጃም ይሆን ትመርጫለሽ? ገመችሽ ይሻልሻል ጎጃም ይሆን? ምንም ጊዜ ጥግ በቃ ሀብት ነው። በቃ ማስፈራሪያ እሱ ነው። አብሽ አይምሮ ነው ሀብት። የማይሆን ነገር ውስጥ እያገባ ራስን አታድክም። አንድ ጥያቄ ብቻ ልጠይቅሽ ትፈቅጂልኛለሽ? ያን መታሰቢ ከሆነ አንቺ ለምንድን ነው በቅርቡ ላገባ ነው ምናምን ብለሽ ለእኔ ንቀት እኮ ነው የመጥሪያ ካርድ ለእኔ መስጠት ምን አይነት ንቀት እንደሆነ ታውቂያለሽ? በቃ ንቀሽኝ ነው። አውቃለሁ። ሲጀምር ደግሞ ማለት ነው የሚገባ አይነት ሰው ስላልሆንኩ አግባኝ ብሎ ሴት ልጅ መጥቶ እስኪጠይቀን ቆመህ የምታይ በቃ አሁን ሀሴቴ፣ ምክንያቱም እኔና እሷ ጊዜ ገና አዲስ ፍቅረኛሞችን ለምንድን ነው የምትበጠብጭን? አዲስ አናውቅም። ለዛ ነው እስክሪን ዜከር የተደራረጋችሁት ገና በ3 ቀን በ4 ቀን ውስጥ እንደዚህ የምትሆኑት። አዲስ ጀማሪ ፍቅረኛሞች ናችሁ። ድንቄም ማለች እናቴ። አሁን አብርሽ ሌላ ግርግር እንዲፈጠር አትፈልግም? የኔ ፍቅር ለካ እንዲህ ወድሻለው ከሌላ ሆኜ መቼ አስቤው አውቃለሁ። በነገርሽ ላይ ማለት ነው ሴት ምን እንደተረዳው ታውቂያለሽ?
የምንወደውን ስንከተል የሚወድን እናጣለን። እኔም በጊዜ ነው የነቃሁት። አንተ ተረትን በጣም ጥሩ ተረትን ስትተርት ትኖራታለህ። ከዚህ ቤት የምትወጣ መስሎሃል? ሲደክምሽ ትወጫለሽ። ምን ነው አይመሽብሽም? ማን እንደሚደክመው እናያለን። ችግር የለም መጥቶ ፒክ ያደርገኛል። በነገርሽ ላይ አመሰግናለሁ። እና ለማንኛውም በቃ ጥዬሽ ቤት አይደብርሽማ? ከእሷ ጋር ሆነ አይደብርሽም? በጣም ጥሩ አመሰግናለሁ። አብረሽ ክፈተው። ማሪ ምንም አይደለም። ክፈተው ስርዓት ይኑርሽ። ኧረ ጌታ ሆይ ግን እርዳኝ እባክህ። ከምን አይነቱ አብድ ጋር እንታን እንዴ? ታየኝ እብድነቴን ገና እሺ ምግብ ስሪልን እርቦናል። ወደዛ አትወሸቂ። አንተ ዞር በልልኝ። አይሆንም በቃ አሁንም ከኔ ጋር መሆን እንፈልገዋል መሰለኝ። ማ በፍጹም ቶሎ ተነጋግረን ከልጅቷ ጋር መሄድ ነው የምፈልገው። ምንም አንቺ የምታወራበት ምክንያት የላትም። ከኔ ጋር ነው ችግርክ እንዴ? አንቺስ ከኔ ጋር ነው ችግርሽ? ከአንተ ጋር ችግር እንደሌለብኝ እኮ ተነጋገርኩ። ማናገር የምፈልገው ነገር ስላለ ትውጣና ታናግረኝ። ከዛ በኋላ አውርቻት ወደ ቤት እሄዳለሁ። ለምንድን ነው የምትርቂው? ስለምንድን ነው የምታወሪያት? በጣም እሱን ከእሷ ጋር ላውራ። ምን አገባ? አስጨነቅሻት በእናትሽ እንድትሆን። ሄሎ ማር ወይ የኔ ቆንጆ ሁኚ። አይ እንዳከፍቹ ታዩ። አይ አታናግሪያት። ችግር የለውም አታናግሪያት። ለምን ታናግሪኝ? አናግሪኝ። ይሰማሻል እኮ ማውራ አይደል? እኔ አናግሪኝ። ውጪ መደዋወል እኮ አስፈላጊ አይደለም። ወጥታ ታናግረኝ። አናግሪያት ሂጂና እና አናግሪኝ። ውጪና አናግሪኝ። መነጋገር የምትፈልጊ ከሆነ እኔ ማውራት የምፈልገው ስለዚህ ወጥተሽ በጸባይ እንነጋገር። አንተ ዞር በል ይዛ አንተ ናፈሩ አከፍቶ እዚህ በማን እንደሚልስ አሳይታለሁ። ሀሴት እባክሽ ተይኝ። ምን ሆነሽ ነው አንቺ? ለምን ማትይኝ? ቆይ እሺ ምን ፍላጎትሽ ምንድን ነው ሀሴት? ለምን ማትይው? አልተውም እንዴ ተይኝ በቃ። አልተውህም እንዴ ቆይ አትፈልጊኝም አይደለ እንዴ? ምን አይነት ዓለም ውስጥ ነው ያለነው? ጭቅጭቅ እኔ ጭቅጭቅ አልፈልግም። አብሽ እኔ እንደተጨቃጫቂ እንድትተኝ አልፈልግም። ግን በቃ ለምንድን ነው የተናደድሽው? ቆይ ንገሪኝ። ምን አገባ? ትወጂኛለሽ? እንዲያውም አንተ እንደዚህ አይነት ሀሳብ ነው የምታስበው? አልወድህም። ታዲያ ለምን ታንጨረጨርሽ? ለምንድን ነው እንደዚህ ይሸተተኛለሁ ማለት? ጨጓራ ይነዳል፣ ይንቦገቦጋል። በነገርሽ ላይ እሷም ከሌላ ሰው ጋር ከአንቺ ጋር ሰው እንደዚህ ነበር ሲሰማት የነበረው። ስለዚህ አየህ ከኔ በፊት የተፈጠረ ነገር ነው ማለት ነው። በነገርሽ ላይ በጣም ከኔ ጋር ደግሞ ሞክራ ነበር ከአንቺ ጋር ያለው፣ ግን አንቺን አልገፋም ብዬ ነበረ። አልገፋም ብለህ አንተ? ለዛ ነው ቶሎ እየተጠቃለላችሁት። በደንብ ስጀምር ብቸኝነት በጣም ሰልችቶኝ ነበረ። ገባሽ አይደለ? እሷ ሰርግ ደግስልኝ የለ ምን የለ ባጭሩ እንደዚህ አይሻል ሾርት ከት ሀይሎጋ ምናምን እንዴ የለፋንበትና የደከምንበትን ተምች ሲበላው ማየት እኮ ነው ሰርግ ማለት። ተምቹ አንተ ነህ ተምቹ። ሲጀምር ስሟ ራሱ እንዴት ያምራል ሳራ። እና ደግሞ የአብርሃም የሳራ ይሁን ጋብቻችሁ ሲባል ራሱ እንዴት ደስ ይላል። ሲጀምር እኔ ሳራ የምትባል ሚስት ነበር ማግባት የነበረብኝ። ይሄንንም አሳክቼዋለሁ። ኧረ አብርሃም ዝም በልልኝ። ከየት መጣ? ሀሴት የምትባል ወደ ህይወቴ መጣች። ሳራ የምትባል ልጅ ተፈልግ ከርሜ አንድ ሀሴት የምትባል ስትመጣ ከው ይኸው አሁን ሳራን አግኝቻለሁ። የአብርሃም የሳራ ይስሐቅ የሚባል ልጅ እንወልዳለን በቅርቡ። ልጅቷ ደግሞ እንዴት አይነት ቅል መሰለችሽ ሳሪዬ። እስካሁን ለካ የግዞት ህይወት ነው የኖርኩት። እስካሁን ለካ ጭቆና ውስጥ ነበርኩኝ። የባሪያ ንግድ። ዝም ብለህ ራስን አታድክም። እኔ የምናደድልህ ምናምን መስሎ ከሆነ ተሳስተሃል።
ግን ማውራት የምትችል ከሆነ ልጅቷ ወይስ ማውራት አትችልም? እሷ አትችልም። በምልክት ቋንቋ ነው የምትግባባው። ይሁን እንግባባለን። አሴት እንዴ ለምን ደግሞ አትሄጂም? እሺ ወደ ቤት አልሄድም። እንዴ ልሸኝሽ? አልፈልግም። በቃ ሂጂ። እሺ በቃ ተይ። እንድሸኘኝም አጠገቤም እንድትደርስ አልፈልግም። ምን አልሽኝ? እስቲ ያውን ድጋሚ እስቲ ያውን ድጋሚ። እሺ ተነጋግረሽ ትሄጃለሽ? አዎ ከልጅቷ ጋር አውርተሽ ትሄጃለሽ? አዎ እርግጠኛ ነሽ? ውልቅ ትያለሽ ከዚህ ቤት? ውልቅ እልልሃለሁ። ከህይወቴም ከፈለግኩ እሱን እናያለን። አሁን ቁልፉን ስጠኝ ላውራበት። ግን ይኸውልሽ አንድ ጮክ ብለሽ ብትናገሪያት አስት ከኔ ጋር የምትጣይው አንተ ስለመጮህ ምን አገባህ? አስቀይምሻለሁ። እስቲ ወንድ ናት አስቀይመኛለህ እናያለን። እሺ ይኸውልሽ አሁንም ስርዓት አድርገሽ ማታናገሪያ ከሆነ አልከፍትልሽም። እሺ ስርዓት አድርጌ አውራታለሁ። ሂድ ክፈት። ክፈት። ግን በስርዓት መንገድ የምታወሪው ችግር የለውም። የምሬን ነው አሴት። ችግር የለውም። ምንም ችግር የለውም አይደለም። በስርዓት መንገድ የምታወሪያ ከሆነ እሺ በስነ ስርዓት መንገድ አውራታለሁ። አለቄ ክፈተው። በጣም ጥሩ። አለቃሽን እንደዚህ ማወቅሽ ጥሩ ነው። ክፈተው እያልኩ እኮ የኔ እህት ስርዓት ይኑርሽ። እሺ ወንድማ ለምን ትከፍተው? አልከፍተውም። አሁን አንቺ ሳራ ሹለቅ ስርዓት ይኑርሽ አሴት። እንድትናገሪያት አልፈቅድልሽም። እንዴ ሳሪ ቆይ ምን ሆነሽ? ጭራሽ ሌላ የምትለው ነገር የለህም? አሁን በጣም የሰለችኝ በእውነት። እኔም ስልችት ነው ያልከኝ። ክፈተው በሩን በቃ እኮ ተረጋጊና በሰከነ መንፈስ የምታወሪያ ከሆነ ስትጀምር ስለምንድን ነው የምታወሪያት? እሱን አሳይሃለሁ። ተረጋግቻለሁ። ክፈትልኝ። ደግሞ ልጅ ድርግም ሲል ነው እንዴ? ክፈተው በቃ። ምንድን ነው የፈለግሽው? በሩን እንድከፍት እከፍተዋለሁ። አሴት የምሬ ነው እንዳታስቀይም። የምሬ ነው። አላስቀይማትም። ከባሽ አይደለ? ይኸውልሽ እኔ ወደ አንቺ ባል ምናምን አልመጣሁም። አለኝ ወዳልሽው ባል ቀጥታ አለኝ ስትይኝ አክብሬት ይችልሻል። በነገራችን ላይ ማለት ነው ማናገር የምትፈልግ ከሆነ እንደዚህ እኔ በር ቆልፌ ግብ ምናምን አልገጥምም። ኤኒ ታይም መተህ ማናገር የምትችል ሲጀመር ማን ነው በንግግር የሚግባባ? ሲጀመር ምን ብዬ ነው የማናገር? አይ መነጋገር ከፈለክ ነው። በሽታና ህመሜ ስለወሰደልኝ የጨጓራዬን መንስኤ ስለወሰደልኝ አንቺ እኮ ጨጓራዬን ያዥ ሳሪ ተረጋጊ። እኔና አንቺ ሰላም አይሆንብንም። እንደምትወጂኝ ያውቃለሁ። እኔም ደግሞ ምን ያህል እንደምወድሽ ታውቂያለሽ ሀሴት። የምሬን ነው የምልሽ። በጣም እንደምትወጂኝ ያውቃለሁ። የምሬን ነው። በጣም እንደምትወጂኝ ያውቃለሁ። በእኔና ባንቺ ደግሞ ጸባይ ነው። ከምን አንግል ላገባ ነው ምናምን ብለሽ እንዳወራሽ አላውቅም። ግን ደግሞ እኔን ትተሽ ከማንም ጋር እንደማትሆኚ ስነ ልቦናሽንም ስብዕናሽንም ብር በውቀዋለሁ። አሁን ሳራ ሄት ናት። በነገሮች ላይ የዋኔ ከሆነች እጇ አጠገብ ያለች ግራ ጎኔ እብድ ናሽ እኮ። ተረጋጊያ ጎዳሽን። አረ በነገሮች ላይ ጎዳሻት አበባን። እቺ አበባ እስከምትደርቅ አፈቅርሃለሁ ነበር ያልሽ። አላፈቅርም። ቆይ እባክሽ ና ሴት አትሄጂ እንዴ! ለምንድን ነው የምትሄጂው? አላፈቅርም ትቼዋለሁ። አንዴ አዳምጪኝ። ማዳመጥ አለብሻ። መጀመሪያ እቺን አበባ ተቀበይኝ። እኔ ግን ምንም ማለት ነው ለምንድን ነው ሁላ ድራማ ያስፈልገው? በጣም ናፈቅሽኝ። ላናግርሽ ስለ አላናግርህም አልሽኝ። አላናግርህም። አሁንም ማናገር አልፈልግም። እንዴ እስከ መቼ ነው የማታናግሪኝ? በቃ ምን አገባ? ናፍቀሽኛል። እስከ ሰርጌ መጨረሻ አላናግርህም። ሀሴት ሰርጌ አትበይኝ። ከኔ ውጭ ማንም እንደማታገባ ያውቃለሁ። እኔ ውድ ወርብልኝ ምን ያህል እንደምታፈቅረኝ እኮ አወኩኝ። ቆይ ለምንድን ነው እንደዚህ የምትሆኝ? ምን አገባ? እኔ እኮ ምን አደረኩኝ? ሴት ከመሬት ተነስተሽ ለምንድን ነው እንደዚህ የምታስቀይሚኝ? እስኪ ታዋኝ አንተ ልጅ በቃ አብረሽ እረፍ። አልወድህም። እኔ እጠላሃለሁ። የምሬን ነው። እኔ ከአንቺ ውጭ ሳራ የምትባለች እንደሌለች እኮ ታውቂያለሽ። ለምን ቤት ነፃነች? አልፈልግም። በነገርሽ ላይ አንተ ዞር በልልኝ። አብረሽ
ዞር በል። ወዴት ነው ዞር? እምቢ ምን አቅላ። ቆይ ሰርግሽ መቼ ነው? እሑድ። አንድ የምታገባ ሴት ወንድ ላጤ ቤት ምን ትሰራለች እኮ? እንሰራለች። እቺ ዞር በል አሳልፈኝ። እሺ ስጦታዬን ተቀበይኝ። ስጦታ በነገራችን ላይ አይሰጥም። አንቺ ነው የሰጠሽኝ እና አንተ ማለት ሰላም ብለህ የምትሰጠኝ እንዴ? አበባ የለኝም ነበር ፍቅሬን በምን ልግለጽልሽ? እንቺ አልፈልግም። እንትን ባሌ ሚዜ ይቸግረዋልና ከዚህ በኋላ ባሌ ብቻ የምር ነው የምንመጣለው። አርባኮ የምር ነው ሴት ነው እሱ ራሱ አጣጣ እኮ ሲኔቴው ችግር የለውም። ሲምቦል ነው በነገርሽ ላይ ከዚህ በኋላ የነገርኩሽ ነው። አየሽ ቁጣዬ ነው ግድግዳው ላይ የነጠቀጠው ነው ቁጣዬ። ስሚኝ ጋሽ ተቆጡ ተረጋጋ እኮ አታደምጪ። ምን ልስማ ከዚህ በኋላ ማለት ነው ለቀልም ቢሆን ባሌ በሰርጌ ተጠርታል ምናምን ነገር ብትይኝ ይደብረኛል። ባለፈው ከደበረኝ በላይ ነው የሚደብረኝ። አንቺ አይደብርሽም? አሁን እንኳን ሳራ ውስጥ አለሽ ልጅ ያው ይሄንን ድራማ ለምን እንደፈጠርከው ባይገባኝም ማለት ነው። እንደ ድራማውን የፈጠርኩት አንቺ ላይ ነሽ ለማየት ነው። ያው እኔ ያመጣሁት እንኳን ደስ አላችሁ በጣም ብዙ የሚያናድድ ባህሪ ያለው እሱን እንዴት አድርገሽ ትሪት ማድረግ እንደምትችል ልነግራት ነው የመጣሁት። ምክንያቱም በመሀላችሁ ግጭት እንዳይፈጠር ስለምፈልግ። ምናልባት በመስኮት ወጣለ ከሰባተኛው ፎቅ ላይ ነው በመስኮት የምትወጣው። አትናገሪ ምን ይችላል? ምናልባት አሁን እኮ ቻንስ አለሽ በመስኮት ወጣም ሊሆን ይችላል። ችግር የለውም ሳገኛት እነግራታለሁ። ምናልባት ደግሞ ንገራት ሀሴት መታ ነበረ ብለህ። በነገርሽ ላይ ማኪያቶ እንድንጠጣ ፈልጋለሁ። ከማን ጋር? ከአንቺ ጋር። አልጠጣም። ጥቂትስ ባገኘህ ኖሮ እኔ ምን አይነት ጥይት እንደሆነ አሳየክ ነበር። አየሽ በጣም ታፈቅረኛለሽ ማለት ነው። ገባሽ? ልብሽ ውስጥ ያለውን ፍቅር በፍጹም መሸፈን አትችይም። ምንም ማድረግ አልችልም። ለማንኛውም ሰላም ላያቸው ቤተሰቦቻችንን በጣም ናፍቆሻል። የኔ ቤተሰቦች እኔም በጣም ናፍቄያቸዋለሁ። በቅርቡ እንገናኛለን። ግን ከሱ ጋር ነው ለቀቀኝ። ሰላም በደንብ ላያቸው ብያቸዋለሁ። የኛ ተወዳጅ ቤተሰቦች እንዴት አላችሁልኝ? እንዴት ቆያችሁ? እንዴት ያረፈዳችሁ? እኔ እጅግ በጣም ደህና ነኝ። ያው ተመልክታችኋል የተፈጠረውን ነገር። ሀሱ ከዚህ ቀደም በነበረው ቪዲዮ ላይ ላገባ ነው ሚዜ ትሆነኛለህ፣ ካሜራማን ትሆናለህ፣ ሚዜ ትሆነኛለህ አላልኩም እኮ ብቻ ብላለሽኛል። በቃ ዞሮ ዞሮ ምን ያህል እንደሚያንጨራጭር ማወቅ ስላለባት ይህን ነገር ሞክሬዋለሁ። ሀሱን አይታችኋል። ልትቀልጥ ምንም አልቀራትም። ኬሚካል ውስጥ የገባችን የመሰላት። የእኛ ተወዳጆች እጅግ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ታዲያ ቪዲዮችን በጣም እየደከመ የዛለ ስለሆነ ሁላችሁም ሰብስክራይብ፣ ላይክ በማድረግ ቪዲዮችን እስከ መጨረሻው በማየት ታበረታቱን ዘንድ እንጠይቃችኋለን። በጣም እንወዳችኋለን። አንቺ ተወጃቸዋለሽ? በጣም ወዳችኋለሁ ቤተሰቦቻችን። በቅርቡ እንደምንገናኝ ተስፋ አደርጋለሁኝ። ሰላም። እሺ ነገር ልንገርሽ። አልፈልግም። አትሳሚ። እናወራለን ከካሜራ ጀርባ